ሊወገዱ የሚገባቸው 9 የወይራ ዘይቶችና በትክክል እውነተኛ የሆኑ 5 የወይራ ዘይቶች። ይህ የምግብ ማጭበርበር ቅኝት ነው። በገበያ ላይ ከፍተኛ ሽያጭ ካላቸው የኤክስትራ ቨርጂን የወይራ ዘይት ብራንዶች ውስጥ ወደ 73% የሚጠጉት በትክክል እውነተኛ ኤክስትራ ቨርጂን የወይራ ዘይት አይደሉም። አብዛኞቹ የወይራ ዘይት ለመባል እንኳን ጥንካሬው የሌላቸው ሲሆን፣ አንዳንዶቹ ደግሞ ምናልባት በእርስዎ ማዕድ ቤት ውስጥ ሊገኙ ይችላሉ። ታስወግዷቸው የሚገቡ 9 የወይራ ዘይቶችና በትክክል እውነተኛና የምስክር ወረቀት ያላቸውን 5 ኤክስትራ ቨርጂን የወይራ ዘይቶችን ይፋ እናደርጋለን። ይህ መረጃ የተመሠረተው በካሊፎርኒያ ዩኒቨርሲቲ ጥናት፣ በጣሊያን መርማሪዎች ምርመራና በበርካታ የጋራ የክስ መዝገቦች ላይ ነው። ትልቁንና ሐሰተኛውን የጣሊያን ብራንድ በመጥቀስ እንጀምር። ቁጥር 9 በርቶሊ። በርቶሊ ታሪኩ እንደ አውሮፓውያን አቆጣጠር እስከ 1865 የሚመለስ በዓለማችን ላይ በጣም ከሚታወቁ የወይራ ዘይት ብራንዶች አንዱ ነው። ይህንን ረጅም ታሪክ የዘይቱ አምራቾች ለራሳቸው ጥቅም ለመጠቀም ሲሞክሩበት ቆይተዋል። ነገር ግን ችግሩ እዚህ ላይ ነው። በርቶሊ አሁን ላይ የጣሊያን ኩባንያ አይደለም። ዘይቱም ኤክስትራ ቨርጂን የወይራ ዘይት አይደለም። በርቶሊ እንደ ኤሮፓውያን አቆጣጠር በ2014 ያሊዮ በተባለ የስፔን ኩባንያ ተገዛ። ከአንድ ዓመት በኋላ ግን ትልቁ ቅሌት ፈነዳ። የጣሊያን መንግሥት በርቶሊና በሌሎች በርካታ ኩባንያዎች ላይ በተሳሳተ የምርመራ መለያ ምክንያት ምርመራ አደረገ። ኩባንያዎቹ ያደረጉት ነገር ቢኖር ዘይቱን ጣሊያን ውስጥ ማሸግ ብቻ ሆኖ ሳለ በጣሊያን የተመረተ የወይራ ዘይት እያሉ እንደሚሸጡ ከሰሷቸው። የጣሊያን መርማሪዎች በርቶሊ ዝቅተኛ ጥራት ያላቸውን ዘይቶች እንደ ኤክስትራ ቨርጂን የወይራ ዘይት አድርጎ ይሸጣል በማለት ከሰዋል። ይህ እውነታ ለኤሮፓውያን አቆጣጠር በ2011 በዩሲ ዴቪስ ጥናት የተረጋገጠ ነበር። በዩኒቨርሲቲው የወይራ ማዕከል የተሠራው አስገራሚ ሪፖርት እንደሚያሳየው 72% የሚሆኑት የበርቶሊ የወይራ ዘይት ምርቶች የቅምሻና የማሽተት ፈተናዎችን ማለፍ አልቻሉም። በአጭሩ አነጋገር ኩባንያው እየሸጠ የነበረው ማስታወቂያ እንጂ እውነተኛ ኤክስትራ ቨርጂን የወይራ ዘይት አልነበረም። በጣም የሚያሳዝነው ግን የሚከተለው ክፍል ነው። በርቶሊ ጥፋቱን መቼም ቢሆን አላመንም። ተጨማሪ የጋራ ክሶች ቢከተሉም ብራንዱ ግን ብዙም አልተለወጠም። አሁንም የፖሊፊኖል ለጤና ጠቃሚ የሆነው ንጥረ ነገር መረጃን ይፋ አያደርግም። ይህ ማለት ትልቅ ነገር እየደበቁ ነው ማለት ነው። ይህንን መሰል ድብቅነት በሌሎች የቀድሞ የጣሊያን ብራንዶች ላይም የምናየው የተለመደ ጉዳይ ነው። ቀጣዩን ጨምሮ ቁጥር 8 ፊሊፖ ቤሪዮ። ይህ ብራንድ ከበርቶሊ በፊት የነበረ ነው። ፊሊፖ ቤሪዮ በዓለም ላይ ምርጥ ጥራት ያላቸው ዘይቶች ለመሸጥ በማሰብ በአንድ ጣሊያን ነጋዴ የተመሠረተ ነበር። ለተጨማሪ አንድ ክፍለ ዘመንም ብራንዱ ተሳክቶለት ነበር። ነገር ግን ልክ እንደ በርቶሊ ሁሉ ነገሮች ከ2 አስርት ዓመታት በፊት መበላሸት ጀመሩ። ያው የዩሲ ዴቪስ ጥናት እንደሚያሳየው የኩባንያው 83% ኤክስትራ ቨርጂን የወይራ ዘይት ቅምሻና ማሽተት ፈተናዎችን ወድቋል። ብራንዱ በውጤቱ ላይ ፈጣን ትችት ቢሰነዝርም እንደ ኤሮፓውያን አቆጣጠር በ2015 በጣሊያን መንግሥት ተመርምሮ ነበር። ብራንዱ ከቱኒዚያ፣ ግሪክና ስፔን የሚመጡ የወይራ ዘይቶችን ይጠቀማል። ኩባንያው ዘይቱን ቀላቅሎ አጓጉዞና በሱቅ መደርደሪያ ላይ እስከሚያስቀምጠው ድረስ ምርቱ ኤክስትራ ቨርጂን የመባል ብቃቱን ያጣል። ደንበኞች በአንድ ወቅት ይወዱት በነበረው በዚህ ብራንድ ላይ የገጠማቸውን አስከፊ ተሞክሮ በዝርዝር አስፍረዋል። ስለማያረካው ጣዕም፣ ለምግብ ማብሰያነት ስላለው ደካማ ብቃትና ስለሚያጠራጥር የኋላ ጣዕሙ ቅሬታቸውን ገልጸዋል። ይህ የሚያሳየው ዘይቱ በማምረት ሂደት ላይ ረጅም ጊዜ እንደፈጀና መበላሸቱን፣ ኦክሲዳይዝድ መሆኑን ወይም ደግሞ ገና ከመጀመሪያው ኤክስትራ ቨርጂን እንዳልነበረ ግልጽ ማረጋገጫ ነው። የብራንዱን ተአማኒነት ሙሉ በሙሉ ያጠፋው የመጨረሻው ክስተት የተከሰተው እንደ ኤሮፓውያን አቆጣጠር በ2022 ሲሆን
በወቅቱ የተደረገ ምርመራ በአንዳንድ የፊሊፖ ቤዮ ምርቶች ውስጥ ከፍተኛ መጠን ያለው የማዕድን ዘይት ቅሪትና ጸረ ተባይ ኬሚካሎችን ማግኘቱን ይፋ አደረገ። የሚገርመው ነገር ተመሳሳይ ክሶች በአሜሪካ ውስጥ በከፍተኛ ደረጃ በሚሸጠው የወይራ ዘይት ብራንድ ላይም እየተደረገ ነበር። አሁን ደግሞ ማታለልን እየሸጠ የሚገኘውን አንድ የአሜሪካ የገበያ ብራንድን እንመልከት። ቁጥር 7 ጉድ ኤንድ ጋዘር ታርጌት። የታርጌት ኩባንያ የሆነው ጉድ ኤንድ ጋዘር ብራንድ በርካታ ጥራት ያላቸው ምግቦች በተመጣጣኝ ዋጋ ያቀርባል። ምንም እንኳን የእነዚህ ብራንድ ኤክስትራ ቨርጂን የወይራ ዘይት ዋጋ ተመጣጣኝ ቢሆንም ጥራቱ ግን ከፍተኛ አይደለም። አንዳንዶች ጥራቱን ከርካሽ ዋጋ ጋር ቢያያይዙትም ነገሩ ግን ከዛም በጣም የጠለቀ ነው። ደንበኞች መብት ተሟጋች ሪፖርቶች በአሜሪካ ያሉ ዋና ዋና የወይራ ዘይት ብራንዶችን ደረጃ ሲመዝኑ ለጉድ ኤንድ ጋዘር ከ5 የሰጡት 2 ነጥብ ብቻ ነው። ገምጋሚዎች ዘይቱ ምንም አይነት የፍራፍሬ ጣዕም ፍሩቲ ፍሌቨር እንደሌለው በመገንዘባቸው ተገርመዋል። ይህ አብዛኛውን ጊዜ ተገቢ ባልሆነ አቀማመጥ በዕድሜ መቆየት ወይም በሙቀት መጎዳት ምክንያት የሚከሰት የዘይት መበላሸት ኦክሲዴሽን ውጤት ነው። እውነተኛና ግልጽነት ያላቸው ብራንዶች ከጥርጣሬ ለመከላከል ሲሉ የወይራውን የተሰበሰበበት ቀን ሃርቨስት ዴት በኤክስትራ ቨርጂን የወይራ ዘይት ጠርሙሱ ላይ ያካትታሉ። ይህ የታርጌት የወይራ ዘይት ጠርሙስ ላይ ከማታገኟቸው በርካታ ቁልፍ ዝርዝሮች መካከል አንዱ ብቻ ነው። በተጨማሪም ዘይቱ የመጣበትን የተወሰነ ሀገር ወይም የእርሻ ቦታ አታዩም። ጉድ ኤንድ ጋዘር የፖሊፊኖል ወይም የአሲድነት መጠን አሲዲቲ ሌቭልስ አይገልጽም። ፕሪሚየም ከፍተኛ ጥራት ያለው ተብሎ ለተሰየመ ምርት ይህ በጣም አሳዛኝ ነው። ቀጥሎ ሌላ አሳፋሪ የሱፐርማርኬት ብራንድ አለ። ነገር ግን ከመቀጠላችን በፊት የላይክ ቁልፉን መጫንና ሰብስክራይብ ማድረጎን አይርሱ። በየሳምንቱ አጠራጣሪ የሆኑ የምግብ አምራቾችና ምርቶችን ይፋ ስለምናደርግ እንዳያመልጦት። ቁጥር 6 ግሬት ቫሊዮ ዎልማርት ለ25.5 ፍሉድ ኦንስ በግምት $9 የሚሸጠው የግሬት ቫሊዩ ኤክስትራ ቨርጂን የወይራ ዘይት በአሜሪካ ውስጥ በጣም ርካሽ ኤክስትራ ቨርጂን የወይራ ዘይት ነው። ይህ ራሱ ብቻውን መጥፎ ምክንያት ባይሆንም ዘይቱ የሚመጣበት ምንጭ ግን አጠራጣሪ ነው። የግሬት ቫሊዩ ኤክስትራ ቨርጂን የወይራ ዘይት ከአርጀንቲና፣ ግሪክ፣ ጣሊያን፣ ሞሮኮ፣ ፖርቱጋል፣ ስፔን እና ቱኒዚያ የሚመጡ ዘይቶች ጥምረት ነው። ይህ ለምርት መበላሸትና ለብክለት አመቺ ሁኔታ ካልሆነ ምን ሊሆን እንደሚችል አላውቅም። ከአንድ አካባቢ ብቻ የሚቀዳ ሲንግል ሶርስድ ኤክስትራ ቨርጂን የወይራ ዘይት ይመረጣል። ምክንያቱም ከፍተኛ የፖሊፊኖልና እንደ ኦሊዮካንታ ያሉ አንቲኦክሲዳንቶች ክምችት ስላላቸው ነው። ኦሊዮካንታል ኃይለኛ የሰውነት መቆጣት የሚከላከል አንቲ ኢንፍላማቶሪና የነርቭ ስርዓትን የሚጠብቅ ንጥረ ነገር ነው። እንደ አይቦፕሮፊን በመስራት ስር የሰደደ የሰውነት መቆጣትን ያቆማል። የልብና የሆድ ጤናን ያሻሽላል። አልፎ ተርፎም የካንሰር ሴሎችን ሊያጠፋ ይችላል። አንዴ በኤክስትራ ቨርጂን የወይራ ዘይት ውስጥ ያለው የኦሊዮካንታል መጠን ከተሟጠጠ ዘይቱ ቆሻሻ የማይጠቅም ይሆናል። ኦሊዮካንታል ቅመም የበዛበት የሚኮረኩር ጣዕም ፔፐሪ ባይት አለው። ይህንን ጣዕም ማሽተት ወይም መቅመስ ካልቻሉ ያ እውነተኛ ኤክስትራ ቨርጂን የወይራ ዘይት አይደለም። በግሬት ቫሊዮ ምርት ላይ በትክክል የጎደለውም ይህ ነው። የኮንሱመር ሪፖርት ፕሮፌሽናል ገምጋሚዎች በዚህ ዘይት ተስፋ የቆረጡ ሲሆን ከ5 የሰጡት 2 ነጥብ ብቻ ነው። ልክ እንደ ጉድ ኤንድ ጋዘር ሁሉ እነሱም የፍራፍሬ ጣዕም ማጣቱን ተቃውመዋል። ቁጥር 5 ኮላቪታ። ኮላቪታ ባለው አስደናቂ የንግድ ታሪክ ምክንያት ሊወደድ ከሚችል ብራንዶች አንዱ ነበር። ይህ በጣሊያን ማሌሴ ግዛት ውስጥ በ4 ትውልዶች የተመራ በቤተሰብ ባለቤትነት የሚተዳደር ንግድ ነው። የምርት መለያው ብራንዲንግ ለጥራትና ለባህል ያለውን ታማኝነት ያጎላል። ነገር ግን ውሸቱ መጋለጥ የሚጀምረው በትክክል እዚህ ላይ ነው። ባህላዊው ጣሊያን ኤክስትራ ቨርጂን የወይራ ዘይት ከጣሊያን ወይራዎች የተሰራ ይሆናል ብለው ይጠብቃሉ። ነገር ግን እያገኙት ያለው ያንን አይደለም። እውነቱን ለመናገር ማንም ሰው ምን እያገኘ እንዳለ አያውቅም። የጠርሙሱ ጀርባ ላይ ዘይቱ ከነዚህ ሀገራት ከጣሊያን፣ ግሪክ፣ ፖርቱጋልና ስፔን
ከአንዱ ወይም ከዛ በላይ ከሆኑ ሀገራት የመጣ መሆኑን ይገልጻል። ኮላቪታ በዩሲ ዴቪስ ሪፖርት ላይ ደካማ አፈጻጸም ያሳየ ሲሆን ከተወሰዱት ናሙናዎች ውስጥ 56% የሚሆነው ሁለቱንም የቅምሻና ማሽተት ፈተናዎች ማለፍ አልቻሉም። ብራንዱ እንደ ኤሮፓውያን አቆጣጠር በ2015 በጣሊያናውያን ምርመራ ተደርጎበት የነበረ ቢሆንም ቆየት ብሎ ግን ከአንዳንድ ጥፋቶች ነፃ ተብሏል። ከምርት መስመሮች አንዱ በጣሊያን የተሰራ ኤክስትራ ቨርጂን የወይራ ዘይት ነው። እንዳለመታደል ሆኖ ወደ አሜሪካ እየተላከ ያለው ግን ያኛው አይደለም። ምንም እንኳን የዚህ የወይራ ዘይት ጥራት ከበርቶሊና ከፊሊፖ ቤሮ የተሻለ ቢሆንም ዋጋው ግን የተሻለ አይደለም። በአንድ ኦንስ $0.63 መሸጡ ግልጽ የሆነ ዘረፋ ነው። ቀጣዩ ብራንድ ተመሳሳይ ነው። አራተኛ ዞይ ኦርጋኒክ። ዞይ ኦርጋኒክ በአውሮፓ ውስጥ በጣም የተከበሩትን ወይራዎች እንደሚጠቀም ይናገራል። ለዚህም ነው ልዩ ጥራት ያለው ፕሪሚየም ምርት ተደርጎ የሚወሰደው። ነገር ግን ችግሩ እዚህ ላይ ነው። ዞይ ኦርጋኒክ ጥራቱ በጣም የማይስተካከል ከሆኑ ብራንዶች አንዱ ነው። አንዳንድ ተራ በተራ የሚመረቱ ምርቶች እጅግ አስደናቂ ሲሆኑ፣ ነገር ግን ችግሩ እዚህ ላይ ነው። ዞይ ኦርጋኒክ ጥራቱ በጣም የማይስተካከል ከሆኑ ብራንዶች አንዱ ነው። አንዳንዴ ተራ በተራ የሚመረቱት ምርቶች እጅግ አስደናቂ ሲሆኑ፣ ሌሎቹ ደግሞ ቆሻሻ ይሆናሉ። በአንድ ኦንስ $0.68 እየተከፈለበት ደግሞ እንዲህ አይነቱን ቁማር መጫወት ዋጋ የለውም። ዞይ የወይራ ዘይቶችን በጥንቃቄ መርጦ እንደሚሰበስብ ቢናገርም የወይራው የተሰበሰበበት ቀን ሃርቨስት ዴት ግን አይገልጽም። በርካታ ሰዎች የያዙት ምርት የመጠቀሚያ ጊዜው ሊያበቃ ሲቃረብ የደረሳቸው ሲሆን ይህ ማለት ምርቶቹ ከመሸጣቸው በፊት ከ1 ዓመት በላይ በመደርደሪያ ላይ ተቀምጠው ነበር ማለት ነው። ኮንሱመር ሪፖርት ለዚህ ምርት ከ5.2 የሚል እጅግ አነስተኛ ውጤት ሰጥቶታል። ምንም እንኳን የጣዕም መገለጫው ከዋልማርትና ከታርጌት ብራንዶች የተሻለ ቢሆንም የጥራቱ መዋዠቅ ግን ችግር ነበር። አንዱ ናሙናው ምን ያህል እንከን ነበረበት ቢባል ዳኞቹ ምርቱ ኤክስትራ ቨርጂን የወይራ ዘይት መሆኑን እንኳን ማረጋገጥ አልቻሉም። በዩሲ ዴቪስ ምርምር ወደ ወደቀው ሌላ ምርት ስንለፍ፣ ሶስተኛ ስታር የወይራ ዘይት። ስታር ከአሜሪካ አንጋፋ የወይራ ዘይቶች ኩባንያ አንዱ ነው። እንደ አውሮፓውያን አቆጣጠር በ1898 ካሊፎርኒያ ውስጥ የወይራ ዘይት ወደ ሀገር ውስጥ በሚያስገቡ የሚያሽጉ የጣሊያን ወንድማማቾች ተመሰረተ። ከአንድ ክፍለ ዘመን በኋላ ብራንዱ አሁንም ትኩረቱን ወደ ሀገር ውስጥ በማስገባት ላይ ቢያደርግም ጥራቱ ግን በከፍተኛ ሁኔታ የከፋ ሆነዋል። ብራንዱ እንደ አውሮፓውያን አቆጣጠር በ1995 በቦርገስ ኩባንያ የተገዛ ሲሆን ከዛ ጊዜ ጀምሮ በብዛት ወደሚመረቱና ዝቅተኛ ጥራት ወዳላቸው ዘይቶች ማድ ውስጥ ገብተዋል። በዚህም ምክንያት ስታር በዩሲ ዴቪስ የወደቁ ምርቶች ዝርዝር ውስጥ ታይተዋል። ከፈታኞቹ ናሙናዎች ውስጥ 61% የወደቁ ሲሆን ይህም በኋላ ላይ ከምናየው ሌላ የአሜሪካ ብራንድ የተሻለ ነበር። ይበልጥ የሚያሳምመው ግን የማስታወቂያ ማታለሉ ነው። ስታር ዘይቶቹን ራሱ እንደሚያቀነባብር ብራንድ ተደርጎ ይቀርባል። እንደ እውነቱ ከሆነ ግን በዚህ ዝርዝር ውስጥ ካሉ ኩባንያዎች ሁሉ ምርቱ በጣም የተቀላቀለበትና የተበረዘው ይሄኛው ነው። ስታር ዘይቱን ከ5 አህጉራት የተውጣጡ 9 ሀገራትን ምንጭ በማድረግ ያመጣል። ያ ሁሉ የዘይት መቀላቀል ደረጃ ደግሞ ካለውም በጣም ዝቅተኛ የሆነ የፖሊፊኖል ይዘትን ያስከትላል። ኩባንያው አንዳንድ የወይራ ዘይቶችን ከካኖላ ዘይት ጋር ይቀላቅላል የሚሉ ክሶች አሉ። ይህ ምርት ምንም አይነት የሚያስመሰግን ጥራት የለውም። ዋጋው እንኳን ቢሆን በአንድ ኦንስ 39 ሳንቲም እየከፈሉ ቢሆንም ምርቱ ግን ዚህን ግማሽ ያህል እንኳን ዋጋ የለውም። ብልህ ገዢዎች ይህንን ብራንድ ለዓመታት ሲያወግሱት ቆይተዋል። ነገር ግን ቀጣዩ የአሜሪካ ብራንድ ይበልጥ አደገኛ ነው። ሁለተኛ ሴፍዌ ሲግኒቸር ሰሌክት ኤክስትራ ቨርጂን የወይራ ዘይት። የሴፍዌ ብራንድን የሚወዱት ከነበረ አሁን ፊትን ለማዞር ጥሩ ጊዜው ነው። ለዓመታት ሴፍዌ ንጹሐን ገዢዎችን በጣሊያን የተመረተ ኤክስትራ ቨርጂን የወይራ ዘይት እንዲገዙ ሲያማልል ቆይተዋል። አንድ ገዢ አስደንጋጭ ግኝት እስኪያገኝ ድረስ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። የወይራ ዘይቱ በትክክል ጣሊያን ውስጥ የተሰራ አለመሆኑ ብቻ ሳይሆን ኤክስትራ ቨርጂን የወይራ ዘይትም አልነበረም። ሴፍዌ የቀረበበትን ክስ
ለዓመታት ያስተባበለ የነበረ ቢሆንም በመጨረሻ ግን ደንበኛው እንደ አውሮፓውያን አቆጣጠር በ2014 ኩባንያውን ፍርድ ቤት አቅርቦ አሸነፈ። ፍርድ ቤቱ ሴፍዌይ ዘይቱን ከሚያመጣበት መንገድ አንጻር ለኤክስትራ ቨርጂን የወይራ ዘይት የተቀመጠውን ከፍተኛ መስፈርት እንደማያሟላ ዋስትና ሊሰጥ አይችልም በሚለው ሐሳብ ተስማምቷል። በተጨማሪም ፍርድ ቤቱ የወይራ ዘይቱ 100% ጣሊያን ውስጥ ካልተመረተ በስተቀር መደብሩ ከዚህ በኋላ በጣሊያን የተመረተ ብሎ መጥራት እንደማይችል ወሰነ። አሁንም ከጣሊያን፣ ግሪክ፣ ስፔን፣ ፖርቱጋል፣ ቱኒዚያና ቱርክ የመጡ ዘይቶችን ይቀላቅላል። እርስዎ እየገዙት ያሉት ርካሽ ኤክስትራ ቨርጂን የወይራ ዘይት አይደለም። እየገዙ ያሉት ውድ የሆነ የወይራ ዘይት ነው። ነገር ግን ከሁሉ የከፋው ማጭበርበር የመጣው በአሜሪካ ውስጥ ከፍተኛ ሽያጭ ካለው የወይራ ዘይት ብራንድ ነው። አንደኛ ፖምፒያን። ፖምፒያን ከአንድ ክፍለ ዘመን በላይ የአሜሪካ የወይራ ዘይት ንጉሥ ሆኖ ቆይቷል። እሱ በቤተሰቦችና በገበሬዎች ባለቤትነት የሚተዳደር ኩባንያ ሲሆን የሰሜን አሜሪካ የወይራ ዘይት ማህበር የምስክር ወረቀት አለው። እንዲሁም የአሜሪካ የእርሻ ሚኒስቴር USDA በጎ ፈቃደኛ ጥራት ቁጥጥር ፕሮግራምን የተቀላቀለ የመጀመሪያው ብራንድ ነበር። በወረቀት ላይ ሁሉም ነገር ጥሩ ይመስላል ጠርሙሱን እስኪከፍቱት ድረስ። እንደ እውነቱ ከሆነ ግን ፖምፒያን በዩሲ ዴቪስ ጥናት ውስጥ ከማንኛውም ብራንድ የከፋ የወደቀ ምርት መጠን ነበረው። እጅግ አስገራሚ የሆነው 94% የሚሆነው ናሙና የቅምሻና ማሽተት ግምገማን ወድቋል። ይህ ማለት ከ18 የፖምፒያን ጠርሙሶች ውስጥ አንድ ጠርሙስ ብቻ ነው የኤክስትራ ቨርጂን የወይራ ዘይት ጣዕም ፈተናን ማለፍ የሚችለው። ለዚህ ነው ስለ ፖምፒያን የሚሰማው በጣም የተለመደ ቅሬታ የወይራ ዘይት ጣዕም ይጎድሏል የሚለው። ዘይት ጥራቱ ሲበላሽና ዘይቶች ከ11 የተለያዩ ሀገራት ሲመጡ የሚሆነው ይህ ነው። ሌሎች ቅሬታዎች ደግሞ ዘይቱ ጣዕም የሌለው አልጫ ወይም በጣም የበሰበሰ ጣዕም አለው የሚሉ ናቸው። ይህ ምርቶቹ በመደርደሪያ ላይ በጣም ረጅም ጊዜ እንደሚያሳልፉ ተጨማሪ ማረጋገጫ ነው። ብራንዱ በሼፎችና በደንበኞች በርካታ ጊዜ ተከሷል። አንደኛው ክስ የጎመን ዘር ዘይትን ከወይራ ዘይት ጋር በመቀላቀል አሁንም እንደ ኤክስትራ ቨርጂን የወይራ ዘይት አድርጎ ይሸጣል የሚል ነበር። ይህ ስለ ሴቶቹ ለሚመካ ብራንድ የመጨረሻ ክህደት ነው። ነገር ግን ስለ ውሸታሞችና አጭበርባሪዎች ማውራት ይብቃንና አሁን ሁለተኛ ኤክስትራ ቨርጂን የወይራ ዘይት ማን እንደሚሸጥና በትክክል ጣዕሙ ምን መምሰል እንዳለበት የምናውቅበት ጊዜ ላይ ደርሰናል። በትክክል እውነተኛ የወይራ ዘይት የሆኑ 5 የወይራ ዘይቶች። ቁጥር 5 ካሊፎርኒያ ኦሊቭ ራንች በአሜሪካ የሚመረቱ ኤክስትራ ቨርጂን ዘይቶች እንደ ወርቅ መመዘኛ የሚታይ ነው። ባለፉት 10 ዓመታት ውስጥ ይህ ብራንድ ከ230 በላይ ሽልማቶች አሸንፈዋል። ይህንን ስንል ከግዛት ውስጥ ውድድሮች ጀምሮ እስከ ዓለም አቀፍ የወይራ ዘይት ውድድሮች ድረስ ያለውን ሁሉ ያጠቃልላል። እናም እውነቱን ለመናገር ከዚህም በላይ ይገባዋል። ለመልካም ስሙ መጀመሪያ መንገዱን የሚከፍተው የካሊፎርኒያ የወይራ ዘይት ኮሚሽን ኦሊቭ ኦይል ኮሚሽን ኦፍ ካሊፎርኒያ የምስክር ወረቀት ነው። ይህ መስፈርት ፖምፒያን በየቦታው ከሚያሳየው የናሆ መስፈርት የበለጠ ጥብቅ ነው። በመቀጠል በጠርሙሱ ላይ የዛን የተወሰነ ምርት የአሲድነትና የፖሊፊሎን መጠን ለመፈተሽ የሚያስችል የኪውአር ኮድ ያስተውላሉ። የወይራው የተሰበሰበበትንም ቀናት ማየት ይችላሉ። እናም አዎ ይህ ሁሉ ከአንድ አካባቢ ብቻ የሚቀዳ ሲንግል ሶርስ የወይራ ዘይት ነው። ይህ ማለት ካሊፎርኒያ ኦሊቭ ራንች እያንዳንዱ የመጨረሻ ጠብታ ኤክስትራ ቨርጂን መሆኑን ለማረጋገጥ ፍጹም የሆነ የጥራት ቁጥጥር ያደርጋል ማለት ነው። ይሁን እንጂ እውነተኛ ሰዎች የሚገዳቸው ስለ ጣዕሙ ነው። የፍራፍሬና የሳር አይነት ጣዕም ያለው ሆኖ ጥቂት የአዝሙድ ጣዕም የተቀላቀለበት ነው። ይህ ባህሪው ለተለያዩ ምግቦች ዝግጅትና ማባያ በጣም ተስማሚ ያደርገዋል። ቢሆንም ግን በአንድ ፍሉድ ኦንስ 65 ሳንቲም መሆኑ ለአብዛኞቹ ገዢዎች ትንሽ ወድ ሊሆን ስለሚችል ነው ቁጥር 5 ላይ ያስቀመጥ ነው። ቀጣዩ ብራንድ ይበልጥ ውድ ቢሆንም አንድ ትልቅ ብልጫ አለው። ቁጥር 4 ኮብራም ስቴት። አውስትራሊያ በኤክስትራ ቨርጂን የወይራ ዘይት ትታወቃለች ብሎ ማንም አስበው አያውቅም ነበር። ነገር ግን ኮብራም ስቴት መጣ። በ27 ዓመት ውስጥ ብቻ በአህጉሪቱ ትልቅ የኤክስትራ ቨርጂን አምራች ለመሆን በቅቷል። በተጨማሪም ለዘላቂነትና
በዓለም ላይ በጣም ጤናማ ኤክስትራ ቨርጂን የወይራ ዘይት በመባል ጨምሮ በርካታ ሽልማቶች አሸንፈዋል። ከካሊፎርኒያ ኦሊቭ ራንች ብልጫ የሚወስደው እዚህ ላይ ነው። አውስትራሊያ ለወይራ ዘይት ዓለም አዲስ በመሆኗ ዘመናዊ የቅዝቃዜ ግፊት ዘዴዎችን ለመጠቀም ተገዷል። ውጤቱም ከአብዛኞቹ ተወዳዳሪዎች የበለጠ የኦሊዮካንታል ይዘት ያለው ምርት ሆኗል። ሆኖም ቅመም የበዛበት የሚኮረኩር ጣዕሙ በጣም የበረታ አይደለም። የኮብራም ስቴት ካሊፎርኒያ ምርት መስመር ለውዝ ጣዕም ያለው ሆኖ የፍራፍሬና የእጽዋት ፍንጭ አለበት። ነገር ግን ይበልጥ የሚኮረኩር ጣዕም ከፈለጉ 100% የአውስትራሊያ ምርት መስመሩን ይምረጡ። ያኛው ዲስ ከተሰበሰቡ ወይራዎች የሚያገኙት አይነት መራራነት አለው። ስለዚህ ጉዳይ ስናነሳ በጠርሙሱ ላይ ሁልጊዜ የወይራው የተሰበሰበበት ቀናትን ያገኛሉ። እንደ ተጨማሪ ማበረታቻ በዩሲ ዴቪስ ጥናት ላይ ፍጹም ውጤት ያገኘ ሌላኛው ብራንድ ኮብራም ስቴት ብቻ ነበር። ብራንዱ በካሊፎርኒያ የወይራ ዘይት ምክር ቤትና በአውስትራሊያ የወይራ ማህበር የተረጋገጠ ነው። ይህ ለታዋቂ ምግብ ቤቶች የሚመጥን የወይራ ዘይት ስለሆነ በአንድ ኦንስ ወደ $1 ገደማ ያስከፍላል። ይህ ከአቅሞ በላይ ከሆነ ግን ቀጣዩን ምርት በጣም ይወዱታል። ኪርክላንድ ሲግኒቸር ኮስትኮ። የኮስትኮ የራሱ የግል ብራንድ ፕራይቬት ሌብል ሌሎች የሱፐርማርኬት ብራንዶችን ዘወትር እንደ ቆሻሻ እንዲታዩ እያደረገ ነው። በተለይ የእነሱ የወይራ ዘይት ነገሩን ወደ ሌላ ደረጃ ያደርሰዋል። ስሙን ሲያዩት ልክ እንደ ወልማርትና ታርጌት ዝቅተኛ ጥራት ያለው ዘይት ይጠብቁ ይሆናል። ነገር ግን በምትኩ የሚያገኙት ብዙዎች በገበያ ላይ ካሉ ምርጥ የወይራ ዘይቶች አንዱ ብለው የሚጠሩትን ነው። የኪርክላንድ ሲግኒቸር ኤክስትራ ቨርጂን የወይራ ዘይት በቢሮ ቬሪታስ የተረጋገጠ ነው። ይህ ድርጅት ገለልተኛ የሶስተኛ ወገን ማረጋገጫ የሚሰጥ በአውሮፓ ውስጥ በጣም ከተከበሩ ተቋማት አንዱ ነው። ኪርክላንድ የወይራው የተሰበሰበበትና የተጨመቀበት ቀናት፣ የአይኤስኦ ቁጥሮችንና ዘይቱ የመጣበትን ሀገር ሙሉ በሙሉ መካተት የሚያስችል መረጃ በማካተት ታማኝነቱን ይበልጥ ያጠናክራል። በደንበኞች ምርምር ህትመቶች ላይ በታተሙ የወይራ ዘይት ዝርዝሮች ውስጥ ዘወትር መካተቱ ምንም አያስገርምም። በጣም ጥሩ ነገር ኪርክላንድ በአንድ ኦንስ $0.28 ብቻ የሚያስከፍል የኦርጋኒክ ምርት መስመር ጨምሮ በርካታ አማራጮች ያሉት መሆኑ ነው። ይህ ዋጋ ከዞዮ ኦርጋኒክ ዋጋ ግማሽ ያህል ያነሰ ቢሆንም ጥራቱ ግን በምንም መልኩ አልቀነሰም። ከአንድ አካባቢ ብቻ የተገኘ አማራጭ ከፈለጉ 100% የጣሊያኑን ምርት ይምረጡ። ሙሉ ጣዕም ያለው ሲሆን ለማባያነትና ለሰላጣ ማጣፈጫ ፍጹም ተስማሚ ነው። በኪርክላንድ ምርቶች ላይ ያለው ብቸኛው ችግር አብዛኛውን ጊዜ በ2 ሊትር ትላልቅ መያዣዎች መቅረባቸው ነው። ቤተሰቡ ብዙ የወይራ ዘይት የማይጠቀም ከሆነ ሌላ ተመጣጣኝ ዋጋ ያለው አማራጭ ቀጥሎ አለ። ካለው ከፍተኛ ዋጋ ወደ ላቀ ጣዕም እንሸጋገር። ቁጥር 2 ግራዝ። በ4 ዓመት ውስጥ ብቻ ግራዝ ከመሳለቂያነት ተነስቶ በዘርፉ 5ኛ ከፍተኛ ሽያጭ ያለው የወይራ ዘይት ብራንድ ለመሆን በቅተዋል። የወይራ ዘይት አዋቂዎች ያፌዙበት የነበረው ነገር ሁሉ ደንበኞቹ የወደዱት ሆነ። ጣዕሙ እጅግ ድንቅ መሆኑን ሁሉም ሰው ተስማምቶበታል። ግራዝ ከፍተኛ የጭስ ነጥብ፣ ረጅም የመቆያ ጊዜና ከፍተኛ የኦክሲዳንት ይዘት ያለው ልዩ የወይራ ዘይት ይጠቀማል። ውጤቱም በየቀኑ በትክክል ሊጠቀሙበት የሚችል የወይራ ዘይት ሆኗል። ዋይር ከተር ሲዝል የተባለው ለሁሉም አገልግሎት የሚበቃ ምርጥ ዘይት ሲል ጠርቶታል። እሱ ለጥብስ፣ ለኩኪስ፣ ኬክ መጋገር፣ ለፉርኖ ማብሰያ፣ ለማጣፈጫና ለመጥበሻ የተሰራ ነው። በሌላ በኩል ደግሞ ድሪዝል ለማባያነት ወይም ለምግብ ማሟያነት በጣም ምርጥ ነው። ቀላል አቀራረብ፣ ይበልጥ ቀላል ከሆነ አዘገጃጀት ጋር ኩባንያው ከስፔን የመጡ ከአንድ አካባቢ ብቻ የሚቀዱ ወይራዎችን ብቻ ይጠቀማል። በተጨማሪም ወይራዎቹን በአንድ ወቅት ውስጥ ይመርጣል፣ ይጨመቃሉ፣ እንዲሁም በጠርሙስ ይታሸጋሉ። ኮንሱመር ሪፖርት ልክ እንደ ኮብራም ስቴት እና ካሊፎርኒያ ኦሊቭ ራንች ሁሉ እሱም ከ5-4 የሚል ከፍተኛ ውጤት ሰጥቶታል። ሆኖም በአንድ ኦንስ 53 ሳንቲም በመሆኑ ከሌሎቹ ሁለቱ የበለጠ ርካሽ ነው። ግራዝ ለተሻለ አቀማመጥ ሲል የብርጭቆ ጠርሙሶችን አስተዋውቋል። ነገር ግን አይስጉ፣ ጣዕሙ ያው አስደናቂ ጣዕም ነው። ይህ ሁሉ ጥሩ ቢሆንም አሁንም ሁሉንም አመክንዮች የሚያፈርስ አንድ የወይራ ዘይት አለ።
ቁጥር 1 ስፔሻሊ ሴሌክትድ አልድ ሲሲሊያ ኤክስትራ ቨርጂን የወይራ ዘይት። ሰዎች ይበልጥ እንዲወፍርላቸው ክሬሚ እንዲሆን ወደ ቡናቸው ውስጥ መጨመር የጀመሩለት ያህል ጥሩ የሆነ ኤክስትራ ቨርጂን የወይራ ዘይት በአይነ ህሊናው ይሳሉ። የጣሊያን ምስሎች ባሉት ጥቁር የብርጭቆ ጠርሙስ ውስጥ ይመጣል። ይህ ምርት በተመረተበት በጣሊያን ባለው ድርጅት የተረጋገጠ ነው። እንዲሁም የበለጠ የአእምሮ ሰላም የወይራው የተሰበሰበበት ቀን አለው። በኮንሱመር ሪፖርትስ እህሉ መልካም ስሞች ከ5-4 ሰጥተውታል። ይህ ደግሞ አያስገርምም። የፍራፍሬ የአበባና የለውዝ ጣዕም መገለጫዎቹን አድምቀዋል። በአጭር አነጋገር ጣዕሙ እጅግ አስደናቂ ነው። ታማኝ የአልዲ ደንበኞች ውዳሴውን ሲዘምኑለት የቆዩ ሲሆን በርካታ ፈተናዎች ውስጥ አሳልፈውታል። ለዳቦች፣ ለሰላጣዎች፣ ለፒዛዎችና ለወይራ ዘይት ኬክ ተጠቅመውበታል። በአንድ ኦንስ 50 ሳንቲም የሆነው ተመጣጣኝ ዋጋውን ከግምት ውስጥ በማስገባት ለዕለት ተዕለት ምግብ ማብሰያነትም ልትጠቀሙበት ትችላላችሁ። እንግዲህ ነገሩን እዚህ ላይ እንቋጨው። የወይራ ዘይት ኢንዱስትሪው ትልቅ የማጭበርበር ችግር አለበት። ነገር ግን አሁን ልትተማመኑባቸው የምትችሏቸውን 5 ብራንዶች አውቃችኋል።